ኢትዮጵያ 80% ያህል አምራች ገበሬ ያላት ሀገር ብትሆንም በየጊዜው እየጨመረ የመጣው የኑሮ ውድነትና የዋጋ ግሽበት የዜጎችን በቂ ተመጣጣኝና ጤናማ ምግብ የማግኘት አቅማቸውን እየፈተነ መምጣቱ አሳሳቢ ሆኗል። በተለይ እንደ ስጋ፣ ወተትና ሌሎች ከፍተኛ የንጥረ ነገር ይዘት ያላቸው ምግቦች ዋጋ በፍጥነት መጨመሩ በሚሊዮኖች የሚቆጠሩ ቤተሰቦች ከጤናማ የአመጋገብ ስርዓት እየራቁ እንዲሄዱ አድርጓልም ይላል በተባበሩት መንግስታት ድርጅት በቅርቡ ይፋ የተደረገው የዓለም የምግብ ዋስትናና ስርዓተ ምግብ ሁኔታን የሚያሳይ ሪፖርት። በዚህ ውስጥ የተጠቀሰችው ኢትዮጵያ በሚሊዮን የሚቆጠሩ ሰዎች በኢኮኖሚያዊና በሌሎችም ውስጣዊ ችግሮች ምክንያት ጤናማ የምግብ ስርዓት መከተል የማይችሉ መሆኑን ያስረዳል። ይህ ምን ያሳየናል? ጤናማና የተመጣጠነ ምግብን ምክንያታዊ በሆነ ዋጋ ለማግኘት የሚያስችል የምግብ ስርዓት መገንባት እንዴት ይቻላል? የረጅም ዓመታት የኢትዮጵያ ችግር ሆኖ የዘለቀውንስ ከስርዓተ ምግብ ጋር የሚነሳ ጥያቄ እንዴት ማስተካከል ይቻላል ስንል የዘርፉን ባለሙያዎች አነጋግረናል። በዓለም አቀፉ የምግብ ምርምር ፖሊሲ ኢንስቲትዩት ተመራማሪ የሆኑት ዶክተር ታደሰ ዘርፉ ሪፖርቱ ኢትዮጵያን ሲጠቅስ ዝም ብሎ ምግብ ማግኘት ጋር ብቻ ሳይሆን የተመጣጠነና ጠቃሚ መሆኑ ላይ አተኩሯል ይላሉ። ወደ ኢትዮጵያ ስንመጣ በዋነኛነት ሪፖርቱ ማጠንጠኛ ለምግብ ደህንነት ስለምግብ ዋስትና ቢሆንም ግን ለጤናማ አመጋገብም ያነሳል። የሄልዚ ዳይት የምንለው ከምግብ ይለያል። አንድ ሰው ምግብ ሊበላ ይችላል፣ ግን ጤናማ ምግብ የምንለው ደግሞ ኒውትሪየንት ደንስ የሆኑ ወይም ደግሞ አስፈላጊ ንጥረ ነገሮች ያላቸው ለጤና አስፈላጊ የሆኑ ምግቦችን መመገብ ነው እና በዛ አንጻር በአፍሪካ አሁን በጥናቱ መሰረት ወደ 66% የሚሆነው አፍሪካዊ እነዚህን ምግቦች ገዝቶ መመገብ እንዳልቻለ ነው የሚያነሳው። በኢትዮጵያ ደግሞ ወደ 68% ወይም ደግሞ ወደ 80 ሚሊዮን የሚጠጋ ሕዝብ እነዚህ ምግቦች መግዛት እንዳልቻለ የሚመገበው ምግብ ጤናማ ያልሆኑ ለጤናው ወይም ደግሞ ሄልዝ የምንላቸውን የማሟሉ እንደሆነ ነው የሚያሳየው። ይሄ ለምንድን ነው ብሎ ይተነትናል። አንደኛ እንዳልሽው የዋጋ ግሽበት አለ፣ የግጭቶችም ኮንፍሊክትስ የሚላቸው አሉ። ሶስተኛው ደግሞ ከአመለካከትም የተነሳ ከእውቀትም የተነሳ ከተለያዩ ክፍተቶችም የተነሳ ሰዎች እነዚህ ምግቦች ማግኘት አልቻሉም እና ከመሻሻል ይልቅ የመጨመሪያ አዝማሚያ ያሳይቷል። ለምን ሆነ ካልሽ በአብዛኛው የመግዛት አቅምና የግጭቶች መባባስ ምግቦችን ጤናማ የምንላቸው እንደ ፍራፍሬ፣ አትክልት፣ ስጋ፣ እንቁላል የመሳሰሉትን ገዝቶ ለመመገብ በጣም አዳጋች መሆኑን ነው የሚያሳየው ማለት ነው። ኢትዮጵያ በተለይም እንደ ስንዴ ባሉ እህሎች ምርታማነት ላይ ጭማሪ ያሳየች ቢሆንም ለሰዎች ጤናማነት የሚመከሩ የምግብ ስብጥሮች ዋጋቸው ከሌሎች የአፍሪካ ሀገራት አንጻር ውድ መሆናቸው የስርዓተ ምግብ ሂደቱ ላይ ትልቅ ችግር ነው የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የምግብ ሳይንስና ስነ ምግብ ተባባሪ ፕሮፌሰርና የኢትዮጵያ የሸማቾች መብት ተቆርቋሪ ማህበር የቦርድ ሰብሳቢ የሆኑት ዶክተር አሻግሬ ዘውዱ ናቸው። የምግብ ዋጋ በጣም እየተወደደ ነው የሚያሳየው። ይሄ ለአፍሪካ እንደውም ካሉት ክልሎች በጠቅላላ አፍሪካ በጣም ጨምሯል። በዚህ ምክንያት ደግሞ የሆነው ወደ 26% የሚሆን እርዳታ ለአፍሪካ ይሰጥ የነበረው በጣም ቀንሷል እና የኢትዮጵያን ሪፖርት ስፔሲፊካሊ ስናየው በዚህ በፉድ ሴኩሪቲ ሪፖርት ላይ የሚያመለክተው በእህል ምርታማነት ኢትዮጵያ እንደጨመረች ነው የሚያመለክተው። በስንዴ ይሄ አንድ እህል በማምረት ማለት ነው። እሱ እህል ማምረት መጨመሩ እንደ ጥሩ መልካምነት ይገልጽና ግን ችግር የሆነው የሚለው የተሰባጠረ ምግብ ጥራጥሬዎችን፣ የአትክልት ፍራፍሬና ስጋ፣ የእንስሳት ተዋጽኦ ያለበትን ግን ወደ ኒውትሪሽን ሴኩሪቲ ወደ ማሰባጠር የሚሄደው ግን በጣም ብዙ ስራ እንደሚፈልግና ይሄ ምርታማነት መጨመር በካሎሪ ብቻ ነው እየጨመረ ያለው። ሰዎች ግን ማግኘት ያለባቸውን የተሰባጠረ ምግብ ማግኘት በጣም ደካማ መሆኑንና የኒውትሪሽን ሴንሲቲቭ አግሪካልቸር ኒውትሪሽንን ኮንሲደር ያደረገ ማለት ነው። አንዳንዴ ሆድ መሙላት ብቻ ላይ ነው የምናስበው ከካሎሪና ከጉልበት ከመንቀሳቀስ ያለፈ አንድ ሰው በትክክል አይምሮውም ጉልበቱም ጤነኛ ሆኖ ለመንቀሳቀስ እንዲረዳ የሚያደርገውን ነገር ብዙ ስራ እንደሚቀርና ለኢትዮጵያ በምርታማነት ተስፋ ቢኖረውም ግን በብዙ ስራዎች ግን ብዙ እንደሚቀረው ነው። ታዲያ ለእነዚህ ችግሮች መፍትሄው ምንድን ነው? ህዝባቸውን በበቂ ሁኔታ ከሚመግቡ ሀገራት አብዛኛው ህዝቧ አርሶ አደር የሆነችው ኢትዮጵያ ምን ልምድ ልትወስድ ይገባል ስንል ለምግብ ተመራማሪው ዶክተር ታደሰ ጥያቄ አቀረብን። ለመናገር የኛ ሀገር ልምድ ጥሩ ልምድ አይደለም ማለት ሌሎች ሀገሮችን መጥቀስ ሊሻል ይችላል። ለምን ኢትዮጵያ 80 ከዛም በመቶ በላይ የሚሆነው ገበሬ ነው። ግን በቂ ምርት ያመርታል ወይ? ምርታማነቱ ምን ይመስላል? የሚያመርተው ምግብስ የተሰባጠረ ለጤና የሚጠቅም ነው ወይ? ያመረተውንስ ይመገባል ወይ? አብዛኛው ማህበረሰባችን የመግዛት አቅሙ ምን ያህል ነው ስንል እስካሁን ብዙ የሚቀሩ ነገሮች አሉ። በአንጻሩ አንዳንድ ሀገሮች ስታይ በጥቂት መሬት ላይ ብዙ አመርተው ራሳቸውን መግበው ለዓለም ኤክስፖርት የሚያደርጉ ከፍተኛ ገቢ የሚያገኙ ሀገሮች አሉ። ለምንድን ነው? ዋናው ልዩነት አንደኛ በእውቀት መመራት ነው። የሊትሬሲ ወይም ደግሞ የእውቀት ልዩነት ነው። አሁን በቅርቡ በኦሮሚያ ክልል አንድ ያካሄድ ነው ጥናት
እናትየው መሰረታዊ ትምህርት የተማረ ደግሞ ማንበብ መጻፍ የማይችለው ህፃን ከሚችለው 5 እጥፍ ለዚህ ለምግብ እጥረት የተጋለጠ ነው እና የእናትየዋ የእውቀት ማንበብ መቻል ሊትረሲ ራሱ ትልቅ ወሳኝ ነገር ነው። የብዙ ነገሮች ውጤት ነው እና ጥረቶች አሉ። ግን እነዛን ጥረቶች ወደ አቀናይቶ ወደ አንድ ተጨባጭ ለውጥ ለማምጣት እየተሰሩ ያሉ ጥረቶች ገና ፍሬ ማፍራት በደንብ ስላልጀመሩ ወደፊት ተጠናክረው ሲሄዱ ነው እንግዲህ የምንፈልጋቸውን ውጤቶች ማየት የምንችለው እንጂ ተስፋ ሰጪ ነገሮች አሉ። ግን ከችግሩ ግዝፈትና ከባክሎግ አንጻር ገና ብዙ መስራት ይኖርብናል። የአብዛኛው ኢትዮጵያውያን አመጋገብ በቀን በልቶ ለማደር እንጂ ምግቡ ምን ያህል ለሰውነት ጥቅም ይሰጣል፣ አስፈላጊ ንጥረ ነገሮችንስ ይዟል የሚለው ብዙ ትኩረት አልተሰጠውም የሚሉት የምግብ ሳይንስና ስነ ምግብ ተመራማሪው ዶክተር አሻግሬ በበኩላቸው የስርዓተ ምግብ ጉዳይ ወቅታዊ ብቻ ሳይሆን ትልቅ አጀንዳ ሆኖ በየጊዜው ሊወራበት የሚገባ እንደሆነ ይናገራሉ። የዚህ የምግብና የስርዓተ ምግብ ጉዳይ በተለያየ ጊዜ ይነሳሉ። ግን የወቅት አጀንዳዎች መሆን የለባቸው። ሁሌ ቋሚ አጀንዳዎችና ሁሌ አንገብጋቢ አጀንዳዎች ሊሆኑ ይገባል ብዬ ነው ማስበውና አሁን ደግሞ በተለይ ካለው የኢኮኖሚ መወደድ የምግብ መወደድ ጋር ተያይዞ ሰው ቤተሰቡን ራሱንም መመገብ ያልቻለበት እየከበደው ስለመጣ የመቀንጨርንም ሌሎችንም ጉዳዮች ሳያሰፋብን መንግስት ለእንደዚህ አይነት የሚሰራቸውን ስራዎችና ሰላሙንም ጨምሮና ደግሞ የግል ባለሀብቶች ደግሞ ትክክለኛ ሀብታቸውን ልማትንና ለውጥን ለሚያመጡ ጉዳዮች ላይ ሀብታቸውን ኢንቨስት ቢያደርጉ ለሀገራችን ውስጥ ላሉት ባለሀብቶችም ከውጪ ለሚመጡት በጠቅላላ ምግብና የምግብ ሴክተር ላይ ምርታማነትን መጨመር ላይ ብራዚል፣ ቪየትናም፣ ኤሽያዎች ሌሎች እንዳደረጉት ቻይናዎችም በ20-30 ዓመት እንደወጡት እኛም የምግብ ስራ ላይ በደንብ መስራት አለብን። ከዛ በኋላ ሌሎቹን ነገር እየጨመርን መሄድ እንችላለን ብዬ አስባለሁ። በኢትዮጵያ አንድ ሰው ጤናማ ምግብ ለማግኘት በቀን $4 በላይ ወጪ ማድረግ እንደሚጠበቅበትና ይህም በምስራቅ አፍሪካ ከፍተኛው ነው ተብሏል። ለዚህም ምግብን ማምረት ብቻ ሳይሆን ጤናማና በንጥረ ነገር የበለጸጉ ምግቦችን በተመጣጣኝ ዋጋ ለሸማቾች እንዲደርሱ ማድረግ፣ የዋጋ ንረትን የሚቀንሱ የኢኮኖሚ ፖሊሲዎችን ከበቂ የምግብ አቅርቦት ጋር ማጣመር ጤናማ የምግብ ስርዓትን ለማምጣት ወሳኝ እንደሆኑ ባለሙያዎቹ መክረዋል።